ለቄስ ዶክተር ገመቺስና ለነብይ እዩ ጩፋ እንጸልይላቸው። ዶክተር ገመቺስ ለነ እዩ ጩፋ ለነ ነብይ እዩ ጩፋ ክርስቲያኖች እባካችሁ ለነዚህ ሰዎች ጸልዩ። አሁን ትልቅ ጦርነት በቤተ ክርስቲያን መካከል ላይ ተፈጥሯል። ይሄ ከየት እንደመጣ እኛ አናውቅም። እግዚአብሔር የቀባቸው ላይ ምላሶቻችሁ የምታስረዝሙ በሰማይ ዩኒቨርሲቲ ግራጁዌት አድርጋችሁ ክርስቶስ ሾሟችሁ ነው። አረ እግዚአብሔር ምስክሬ ነው፣ ትጠየቃለህ። ነብይ እዩ ጩፋ የተባለ ሰው ለብዙ ደሆች ቤት ሰርቶ ጧሪ ያጡ አረጋውያን እየረዳቸው ነው። በእግዚአብሔር ቤት ውስጥ የሚያገለግሉ የሚዘምሩ ግን በድፍረት ዝሙትን ሲፈጽሙ የተገኙ ዘማሪዎች እነማን ናቸው? ቤተክርስቲያኑስ የት ነው? ከቻላችሁ ወደዚህ ቤተክርስቲያን ከመሄድ ተቆጠቡ። በእግዚአብሔር ቤት ውስጥ ዝሙት ይሰራል። አዎ በደንብ ሰምታችሁኛል። እግዚአብሔር መድረክ ቆመው እያገለገሉ እየዘመሩ ቃልን እያስተማሩ ነገር ግን ዝሙትን የሚሰሩ ሰዎች አሉ። ልጁ የኳየሩ ሊደር ነው። ልጅቷ ደግሞ እዛው ኳየር ውስጥ ታገለግላለች። አሁን ሪሌሽንሺፕ ይጀምራሉ። ከዛም በኋላ ልጅቷ ታረግዛለች። መድረክ ላይ 8 ወር ሲሆና ድረስ ቆማ ትዘምራለች። እነዚህ ሰዎች እንደናንተ ይዘምራሉ፣ ቃል ያስተምራሉ፣ ይጸልያሉ። እሱ እኮ ወደ መድረክ ላይ ቆሞ ይዘምራል። ለራሱ ዘማሪ ነው። በኢየሱስ ስም እንደዚህ ነገር አራሱ አገልጋይ ነው። ኧረ በእናትሽ ኑ ጉድ ስሙ። ይሄኛው ደግሞ አንተ ስትመጣ ኢየሱስ መጣ፣ አንተን ስቀበል ኢየሱስን ተቀበልኩ እያላችሁ ነው። ኑ ጉድ ስሙ። ይሄንን ጉድ ስሙልኝ ብቻ። አንተ ስትመጣ ኢየሱስ መጣ አልኩኝ፣ አንተን ስቀበል በቃ ኢየሱስን ተቀበልኩ አልኩኝ። ገና እግራቸው ስር ተደፍታችሁ እነሱን ማምለክ ትጀምራላችሁ። ሻንጣን ብቻ ብርም የለም ምንም የለም፣ ዝም ብዬ ውጣ አለ እግዚአብሔር። አንተን አሳይቶኝ ማለት ነው። ከዛ በኋላ ወጥቼ ወደዚህ ከመጣ በኋላ ከአሜሪካ ስትገባ ወደ እኔ የሚመጣው ኢየሱስ ነው አልኩኝ፣ አንተን ሲቀበል ማለት ነው። በመጀመሪያ ደረጃ እኔን የማይገባኝ ነገር ምንድነው? የበቀል ቅባት አርፎብኝ የበቀል ቅባት ተቀብቼ በበቀል ቅባት አስነስቶኝ የምን የበቀል ቅባት? አንተ ጋር የመጣው ቀን አንተ በዘይት ለበቀል ቅባት ትጸልይ ነበር። ከዚህ የበቀል ቅባት ተካፋይ ሆንኩኝ። ይሄንን የበቀል ቅባት የተቀባ ሰው ጤነኛ አይሆንም። ስለዚህ አገሬ ሄጄ አበድኩኝ። ቤተሰቦቼና ቤተክርስቲያን በሰንሰለት አድርገው እቤት ውስጥ አሰሩኝ። ትክክል እኮ ናቸው። እነሱ ያጠፉት ከጋናና ከቤኒን የመጣውን ይሄንን የናይጄሪያ አጋንንት እዛው ሰንሰለት ውስጥ እያለህ ማስወጣት ነበረባቸው። አንተ ስትወርድ ኢየሱስ መጣልኩኝ አለ። ምን አይነት አዚም ነው የተደረገባችሁ? ልጆቹን እሱ ካናዳና አሜሪካ ያስተምራል፣ ከአውሮፓ አሜሪካ፣ ከአሜሪካ አፍሪካ የተሽከረከረ ኪሱን ያደልባል፣ ሚሊዮን በአካውንት ውስጥ ያስገባል። አንተ የምትበላው የሌለ ትራንስፖርት የሌለ ወስደህ አስገባ። ፈዛችኋለሁ። የእዩ ጩፋ 3 ስህተቶች ምንድን ናቸው? ነብያችንን አትናገር፣ የሃይማኖት ስህተት ካለበት አሳየኝ ብላችሁኛል። አንድ አይደለም 30 አሳያችኋለሁ። ስለ ነገረ ክርስቶስ ባስተማረበት ቦታው ላይ ኢየሱስ ክርስቶስ ስጋ መሰለ እንጂ ስጋ አልሆነም ብሎ ሲያስተምር ሰምተናል። አንዳንድ ሰዎች ኢየሱስ እንደኛ ሰው ይመስላቸዋል ምናምን ባይዘው ይሄ ነገር ድነት ላይ አክቹአሊ እኔ እውቀትም አለው ብዬ አላስብም። እንደ ልቡ ነው የሚናገረው። ኢቭን የተሳሳተም እንደማይመስለው ልንገራችሁ። ቁጭ ብሎ መጽሐፍ ቅዱስን ያጠናበት ጊዜ ያለ አይመስለኝም። ጉባኤ መካከል በልሳን መጸለይ የማጭበርበር አንድ መንገድ ነው። እዩ ጩፋ ይህንን ነገር በተደጋጋሚ ያደርጋል። ይህ ሟርቱን ወደ መጣበት መልሶ የገደላቸው ሰዎች ቢቻል በፖሊስ በፌዴራል ፖሊስ ቢጣራ እኔ አለበለዛም ደግሞ መንፈስም ልቆ ካስገደላቸው የጌታ መንፈስ ሳይሆን ያጋንንት ነው። እኔ በጣም የሚያስቀኝ ምን መሰላችሁ? የእዩ ድፍረት አይደለም። እዩ አንደኛውን ጥንቆላ ውስጥ ስለገባ ችግር የለበትም። እዛ አሜን የምትሉ ደነዞች ናቸው። በጣም የምትገርሙ ሟርት መልሳችሁ ሰው ግደሉ የሚል መንፈስ አለ። ይሄ ያጋንንት ነው። እኔ ለነቄስ ዶክተር ገመቺስ እግዚአብሔር መጽናቱን ምን ማለት ነው? ለነ እዩ ጩፋ ለነ ነብይ እዩ ጩፋ እግዚአብሔር ጽናቱን እንዲሰጣችሁ መጸለይ ነው። ክርስቲያኖች እባካችሁ ለነዚህ ሰዎች ጸልዩ። አሁን ትልቅ ጦርነት በሚዲያ ላይ ትልቅ ጦርነት በቤተ ክርስቲያን መካከል ላይ ተፈጥሯል። ይሄ ከየት እንደመጣ እኛ አናውቅም። እግዚአብሔር የቀባቸው ላይ እጆቻችሁን የምትዘረጉ ምላሶቻችሁ የምታስረዝሙ እናንተ በሰማይ ዩኒቨርሲቲ ግራጁዌት አድርጋችሁ ክርስቶስ ሾሟችሁ ነው እየመጣችሁ ሚዲያ ላይ እያወጣችሁ ብልትን የምትቆርጡ። አረ እግዚአብሔር ምስክሬ ነው፣ ትጠየቃለህ። አንተ እኮ በአሜሪካ ሀገር ለ30 ዓመት ኖረ። ኢትዮጵያ ውስጥ አንድ መንገድ አላሰራ፣ አንድ ቤተክርስቲያን አልገነባ፣ ለአንድ ድሃ የምታይ ነገር አላደረግም። ለአንድ ድሃ አንድ ነገር ግን ይሄ ነብይ እዩ ጩፋ የተባለ ሰው ለብዙ ደሆች ቤት ሰርቶ ለብዙ ደሆች እግዚአብሔር ምስክሬ ለብዙ ትምህርት ቤት ሰርቶ ለብዙ ጧሪ ያጡ አረጋውያን እየረዳቸው ነው፣ እያገዛቸው ነው። መንፈሳዊ ፍሬ አይቼበታል። ስንትና ስንት ሺህ በሱ ጌታ አግኝቷል። ስንትና ስንት ሺህ እስቲ እናንተ ተናገሩ። ስንትና ስንት ሺህ ህዝብ ነው ከአጋንንት እስራት ነፃ ይወጣ? ስንትና ስንት ሺህ ህዝብ ነው ጌታ ኢየሱስ ክርስቶስ የግል አዳኝ አድርጎ የተቀበሉ ሙስሊሞች ወደዛ ቤት እየመጡ? ስንት ሰው
ከተለያየ በሽታ ነፃ ወጥቷል። ስንት ሰዎችን ረድቶ ቆይ እኛ ሰዎችን ከመስበር ሌላ ስራ የለንም። እናንተ ሃይማኖተኞች በእግዚአብሔር ቤት ውስጥ ዝሙት ይሰራል። አዎ በደንብ ሰምታችሁኛል። አሁንም የምነግራችሁን ነገር ልታቁም ትችላላችሁ። ሶሻል ሚዲያ ላይ አምጥቶ ብዙ ሰው ስላልተናገረው እንጂ እግዚአብሔር መድረክ ቆመው እያገለገሉ እየዘመሩ ቃልን እያስተማሩ ነገር ግን ዝሙትን የሚሰሩ ሰዎች አሉ። ራሴ ገጠመኝን እስቲ ልንገራችሁ እና ልጁ የኳየሩ ሊደር ነው። ልጅቷ ደግሞ እዛው ኳየር ውስጥ ታገለግላለች። አሁን ሪሌሽንሽፕ ይጀምራሉ። ከዛም በኋላ ልጅቷ ታረግዛለች። መድረክ ላይ 8 ወር እስኪሆናት ድረስ ቆማ ትዘምራለች። እሱም ዘማሪ ነው፣ እሷም ዘማሪ ነች። መድረክ ላይ ቆሞ ስለዘመረ ቃል ስላስተማረና ስለጸለየ ቅዱስ ጻድቅ ነው ማለት አይደለም። እንድንጠነቀቅ መጽሐፍ ቅዱስም ይነግረናል። የበግ ለምድ ለብሰው በእግዚአብሔር ቤት እየተመላለሱ ያሉ አላማቸው ሌላ የሆነ ተኩላዎች። እነዚህ ተኩላዎች አላማቸው ቅዱሳንን ከእግዚአብሔር ቤት ማስወጣት ብቻ ሳይሆን ሌሎችንም በእውነት የሚያገለግሉትን ማሰናከል። ለምሳሌ እኔ የተሰናከልኩት በእንደነዚህ አይነት ሰዎች ነው። አንዴ አይደለም፣ ሁለቴ አይደለም፣ 3ቴ ተደጋግሞ ይሄ ነገር ተደረገ። እሱን እያየሁኝ አገልገል መዘመር አልቻልኩም። ለዛ አቆም። እነዚህ ሰዎች የምናውቅበት ግንባራቸው ላይ የበግ ለምድ የለበሱት ተኩላዎች ተብሎ አልተጻፈም። እነዚህ ሰዎች እንደናንተ ይዘምራሉ፣ ቃል ያስተምራሉ፣ ይጸልያሉ። እነዚህን ሰዎች የምንለየው ግን የሚናገሩትን ያን የእግዚአብሔርን ቃል በህይወታቸው በአካል በተግባር ሲኖሩ አናየውም፣ አታዩትም። ተግባራቸው ሌላ ነው፣ የሚናገሩት ሌላ ነው። እንድትጠነቀቁ ፈልጋለሁ። ይህም ቪዲዮ የምሰራው እንድትጠነቀቁ ስለምፈልግ ነው። በራሴ እኔ የገጠመኝን ነገር ሌሎች እንዳይገጥማቸው መማሪያ እንዲሆን ነው ብዙ ጊዜ ቪዲዮ የምሰራው። እሱ እኮ ወደ መድረክ ላይ ቆሞ ይዘምራል፣ እሱ ዘማሪ ነው፣ በኢየሱስ ስም እንደዚህ አይነት ነገር፣ እሱ አገልጋይ ነው። ኧረ በእናትሽ የእግዚአብሔር ቃል ሰውን ጀጅ አታርጉ፣ አትፍረዱ ይላል። እየፈረድኩኝ ወይ ደግሞ እንዲህ ናችሁ እያልኩኝ አይደለም እኔ። ነገር ግን የገጠመኝን ህይወት ሌሎቻችሁም ትማሩበታላችሁ። እነዚህ አይነት ሰዎች አሉ። በማስተዋልና በጥበብ እንድትራመዱ ንጉር ስሙ። ይሄንን ጉድ ስሙልኝ ብቻ። አንተ ስትመጣ ኢየሱስ መጣ አልኩኝ። አንተን ስቀበል በቃ ኢየሱስን ተቀበልኩ አልኩኝ። ገና እግራቸው ስር ተደፍታችሁ እነሱን ማምለክ ትጀምራላችሁ። ኢየሱስ እንደሚመጣ ነው ያወኩኝ። ወደ እኔ የሚመጣው ኢየሱስ ነው አልኩኝ። አንተን ሲቀበል ማለት። ስም በረከት እባላለሁ። የመጣሁት ከገሱባ ደቡብ ክልል ነው። ምስክርነት 1 ዓመት ቢመሰክርም አያልቅም፣ ግን በአጭሩ ልመሰክርላችሁና ክብር ስጡ ስለ ኢየሱስ። ደስ የሚለኝ እዚህ ቤት የመጣሁት 2014 ነውና መጥቼ እግዚአብሔር ሰው የበቀል ቅባት ሲያርፋ ያለው አልክና ተቀብዬ ሄድኩኝና ከሄድኩኝ በኋላ የበቀል ቅባት ወደ እብድነት ተቀየረ። ከዛ በኋላ የበቀል ቅባት ሳንቆጣጠር ስንቀር ወደ እብድነት ነው የሚቀየር እና ወደ እብድነት ተቀየረና ከተማ ውስጥ ሲመሰከርኩ በቃ በበቀል መመስከር ጀመርኩና ከዛ በኋላ ሰዎች ተማምሎ ቤተክርስቲያን ተማምሎ አሳሰሩኝ። በሰንሰለት ማለት በሰንሰለት ታስሬ 15 ቀን ሙሉ ቤት ቁጭ ብዬ ቃል አውጃለሁ። የእግዚአብሔርን ቃል እግዚአብሔር እኔን ያሳስራችሁ ሰዎች በእናንተ ላይ እግዚአብሔር ድብቅ ጦር ያስነሳል አልኩ። ከዛ በኋላ እንዳረገኝ እግዚአብሔር ፈተኝና ወደዚህ መጣ። ስመጣ ሻንጣዬን ብቻ ይዤ መጣ። እዚህ ቤት ማለት ነው። ሻንጣዬን ብቻ፣ ብርም የለም ምንም የለም። ዝም ብዬ ውጣ አለ እግዚአብሔር አንተን አሳይቶኝ ማለት ነው። ከዛ በኋላ ወጥቼ ወደዚህ ከመጣ በኋላ ከአሜሪካ ስትገባ እጄ አቀባበል አድርጌያለሁ። ስጋዬን በልቻለሁ። ደስ ብዬ ስቀበለኝ ደስ አለኝ። በቃ ኢየሱስ እንደሚመጣ ነው። ወደ እኔ የሚመጣው ኢየሱስ ነው አልኩኝ። አንተን ሲቀበል ማለት። ከዛ በኋላ ተቀብዬ ያልበላሁት ምግብ እኔ ዘላለም በልቼ አላውቅምና ተገረምኩኝ። በቃ እግዚአብሔር ሆይ ስሜ ብሩክን እያልኩኝ እና 4 ቀን ተራራን መውረስ የሚል ርዕስ ነበረና እሱ ቁጭ ብዬ እካፈላለሁ። ምንም የለም። ከጋርጂ በእግር ወደዚህ እመጣለሁ። ከጋርጂ ከዮናታን ቤት ፊት ለፊት ነበረ ቤቴ፣ አጎቴ ቤት ነው የምኖረው። ከዛ በእግር ወደዚህ እመጣለሁ ለመካፈል ማለት ነው። ኤልያስ ላይ የነበረ መንፈስ ይመጣል። ቀጥታ እዚህ ቤት እዚህ በራፍ ነው የሚያየው። በእግር መጥቼና ከዛ በኋላ በዛይት ቀን ነበረ። ዛይትን ነክቼ እሱ እየጸለየ ነበረ። የዛኔ በጣም እየጸለየ ነበር። የእግዚአብሔር ግሎሪ አናውንቲንግ ነበረና ከዛ በኋላ የዛኔ በር ተከፈተ። ማላቀው ሰው ከአሜሪካ ብር ላክልኝ። አላባሰባ አሜን አላቅም። እግዚአብሔር ከአባቴ ከእናቴ ከዘር መንዘሮች ተለይተ ውጣ አለኝና ወጣው። ተማምኜ ወጥቼ እዛ ቤት ተቀመጣ። ያንተ በረከት እዛ ቤት አለ። ልክ እንዳወራው በዛ ዛይት ነካ። እግዚአብሔር አካውንተን 2 ዓመት ሙሉ 2000 ብር አይቼ አላቅም። እግዚአብሔር ሰው $50 ገባልኝ። ኢየሱስ ጌታ አሜን አሜን። ጌታ ይባረክ። እና $50 ቤተክርስቲያን አሳልፈ ሰጥቻለሁ፣ አስገብቻለሁ አሁን ሊንጻ እንዲሰራ። እሺ ተባረክ። እግዚአብሔር ይባርክ። አሜን። አሁንም አይቋረጥ ገንዘብ አሜን ወደ አንተ ይምጣ። በመጀመሪያ ደረጃ እኔን የማይገባኝ ነገር ምንድነው? የበቀል ቅባት አርፎብኝ የበቀል ቅባት ተቀብቼ በበቀል ቅባት አስነስቶኝ የምን የበቀል ቅባት? እኔ አዲስ ኪዳን ሰው የተቀባውን ክርስቶስ ኢየሱስን አንተ ጌታዬና ንጉሴ አምላኬ ነህ ብዬ የተቀበልኩት
ከመንፈስ ቅዱስ ተካፋይ ከዚህ ቅባት ተካፋይ ሆኛለሁኝ። እረኛዬ ነው፣ ድምጹን እሰማለሁ፣ እከተለዋለሁ። አንተ ጋር የመጣው ቀን አንተ በዘይት ለበቀል ቅባት ትጸልይ ነበር። ከዚህ የበቀል ቅባት ተካፋይ ሆንኩኝ። ይሄንን የበቀል ቅባት የተቀባ ሰው ጤነኛ አይሆንም። ስለዚህ አገሬ ሄጄ አበድኩኝ። ቤተሰቦቼና ቤተክርስቲያን በሰንሰለት አድርገው እቤት ውስጥ አሰሩኝ። ትክክል እኮ ናቸው። እነሱ ያጠፉት ከጋናና ከቤኒን የመጣውን ይሄንን የናይጄሪያ አጋንንት እዛው ሰንሰለት ውስጥ እያለህ ማስወጣት ነበረባቸው። አያችሁ፣ ክርስቶስ ኢየሱስ እንደተሰቀለ ሆኖ በውስጣችሁ መሳል ሲያቆም የሰው አምላክ ያደርጋችኋል። አንተ ስትወርድ ኢየሱስ መጣልኩኝ አለ። ምን አይነት አዚም ነው የተደረገባችሁ? ከእግዚአብሔር ቃል ላይ ፊታችሁን መልሳችሁ፣ ከክርስቶስ ፊታችሁን መልሳችሁ የሰው አምላክ ይሆናችሁ። በዚህ አይነት ዋናው የአውሬው ምልክት የያዘው አንቲክራይስቱ ሲመጣ ብዙ ምልክቶችንና ተአምራቶችን ማሳየት ሲጀምር ምልክቱን እየተቀበላችሁ የምታፈነድዱ ዋናዎቹ እናንተ ነው የምትሆኑት። $50 አንተ እዚህ ጋር ለምስክርነት አፍህን አጣፍጠህ እንዳወራህ አይደለም፣ አልቅሰህበት ስንት መከራ ችግር ውስጥ እያለፍክ እንደሆነ ነግረኸው እንጂ ማንም ሰው ዝም ብሎ ብድግ አድርጎ $50 ለአንተ አይለክልህም። ልጆቹን እሱ ካናዳና አሜሪካ ያስተምራል፣ ከአውሮፓ አሜሪካ፣ ከአሜሪካ አፍሪካ የተሽከረከረ ኪሱን ያደልባል፣ ሚሊዮን በአካውንት ውስጥ ያስገባል። አንተ የምትበላው የሌለ ትራንስፖርት የሌለ ከገርጂ ቦሌ ድረስ በእግርህ እየተንከራተትክ እየመጣህ ያንን አልቅሰህ የተላከልህን ገንዘብ ወስደህ አስገባ። ፈዛችኋለሁ። እባካችሁን ወደ እግዚአብሔር ፊታችሁን መልሱ። ወደ እግዚአብሔር ቃል ፊታችሁን መልሱ። እነዛ አስረው የነበሩ ሰዎች ቤተክርስቲያናት እዛው አስረው አጋንንቱ ከአንተ ላይ እስኪወጣ ድረስ መጠበቅ ነበረባቸው። እንዴት እንዳመለጥካቸው አላውቅም። ኢየሱስ ሊመጣ በቅርብ ነው። ፊታችሁን ወደ እግዚአብሔር መልሱ። ኢየሱስ ሊመጣ በደጅ ነው። ብልጽግና ወንጌል እየተባለ የምታበለጽጉት የብልጽግና ወንጌል የሚሰብክላችሁን ወንበዴ እንጂ እናንተ አይደላችሁም እየበለጸጋችሁ ያላችሁ። እባካችሁን ፊታችሁን መልሱ ወደ እግዚአብሔር። ኢየሱስ ሊመጣ በቅርብ ነው። ማራናታ። ነብያችንን አትናገር። የዩ ጩፋን እስቲ አንድ ስህተት የሃይማኖት ስህተት ካለበት አውጥታ አሳየኝ ብላችሁኛል። አንድ አይደለም 30 አሳያችኋለሁ። የመጀመሪያ አስተምሮ ስህተት ነው። የአስተምሮ ስህተት ስለ ነገረ ክርስቶስ ባስተማረበት ቦታው ላይ ኢየሱስ ክርስቶስ ስጋ መሰለ እንጂ ስጋ አልሆነም ብሎ ሲያስተምር ሰምተናል። አንዳንድ ሰዎች ኢየሱስ እንደኛ ሰው ይመስላቸዋል ምናምን። ባይዘው ይሄ ነገር ድነት ላይ ቤዚክ የሆነ ስህተት በነገር ሁሉ እኛን ሊመስል ተገብቶታል። ስለዚህ የሴቲቱን ዘር ተካፍሏል፣ ወንድሞቹን መስሏል፣ የአብርሃምን ዘር ይዟል። ይሄ በጣም ምንም የማያጠራጥር የመጽሐፍ ቅዱስ እኔ እውቀትም አለው ብዬ አላስብም። እንደ ልቡን የሚናገረው ኢቭን የተሳሳተም እንደማይመስለው ልንገራችሁ። ቁጭ ብሎ መጽሐፍ ቅዱስን ያጠናበት ጊዜ ያለ አይመስለኝም። ሰው ነገረ ክርስቶሱ እንደገና ቢመረምረው ሰው ያስተምረው ስህተቶቹ ብዙ ናቸው። ሁለተኛ የልምምድ ስህተት አለ። የልምምድ ስህተቶቹን ሁለት ላሳያችሁ። የመጀመሪያ ብዙዎቻችሁ የማትቀበሉት የምትሳሳቱት ማለት ነው፣ ጉባኤ መካከል በልሳን መጸለይ የማጭበርበር አንድ መንገድ። እኔ በልሳን ስጦታ ምናለው የልሳን ስጦታ በቤተ ክርስቲያን ውስጥ ፋንክሽን እንደሚያደርግ አውቃለሁ። ግን አንድም ቦታ ላይ ተርጓሚ ሳይኖር በልሳን ጸልይ የሚል መጽሐፍ ቅዱስ ነው። እዩ ጩፋ ይህንን ነገር በተደጋጋሚ ያደርጋል። ሌላው ዛሬ ልሰራበት የፈለኩት ዋናው ፖይንት ምን መሰላችሁ? እዩ ጩፋ አንድ የፈውስ ፕሮግራም ላይ ሁለት ሰዎችን አሟራቾችን በሱ አባባል ሟርቱ ወደ መጣበት መጥተው እንዲሞቱ አድርጓቸው። ይሄ ደግሞ ከጌታ ከኢየሱስ ክርስቶስ ትምህርት ጋር ዳይሬክትሊ የሚጣረስ። ጌታ ኢየሱስ ክርስቶስ አንደኛ ለሰዎች ነው የመጣው፣ ኃጢአተኞችን ሊያድን ነው። እነዚህ ሰዎች ሟርተኞች ከሆኑ መድኃኒት ነው የሚያስፈልጋቸው፣ እንድንጸልይላቸውን የታዘዝነው። ጌታ ኢየሱስ ነፍሰ ገዳይ መንፈስ አልሰጠንም፣ ሟርተኛ መንፈስ አልሰጠንም፣ ወይም ደግሞ ሟርትን ወደ መጣበት የሚመልስ መንፈስ አልሰጠንም። ይህን ነገር ከጥንቆላ አንጻር ስትመለከቱት በጣም ሊያስደንቀው ሊያስጨበጭብለት ይገባል። በመጽሐፍ ቅዱስ እውነት ስትመረምሩት ግን አጋንንታዊ ማለት ጌታ ያስተማረን ለሚጠላዋችሁ ጸልዩ ብሎ ተራገሙ ብሎ ወይም ደግሞ ሟርትን ወደ መጣበት መልሳችሁ ሰዎችን ፍግም አድርጓቸው ብሎ አላስተማረም። ጌታ ኢየሱስ እሳት ከሰማይ ወርዶ ይብላቸው ነበር። ምን አይነት መንፈስ ነው የሆነላችሁ ብሎ ነው የተናገራቸው። ጌታ ኢየሱስ ክርስቶስ ነፍሰ ገዳይ አይደለም፣ ለሰዎች ሊሞት ነው። ሰው የዩ መንፈስ የሟርቱን ወደ መጣበት መልሶ የገደላቸው ሰዎች ቢቻል በፖሊስ በፌደራል ፖሊስ ቢጣራ እኔ የሆነ መንፈስ አለው ብዬ አላምነው። ሰዎች ልኮን ያስገደላቸው ወይም መርዞን ያስገደላቸው የኔ እምነት ነው። አለበለዚያም ደግሞ መንፈስም ልኮ ካስገደላቸው የጌታ መንፈስ ሳይሆን ያጋንንት ነው። የተቀበልነው ጌታ አዛኝ፣ ይቅር ባይ፣ ሩህሩህና ለጠላቶቹ የሚማልድ እንጂ መንፈስ መልሶ ጠላቶችን ፍግም የሚያረግ አይደለም። እኔ በጣም የሚያስቀኝ ምን መሰላችሁ? የዩ ድፍረት አይደለም። እዩ አንደኛም ጥንቆላ ውስጥ ስለገባ ችግር የለበትም። እዛ አሜን የምትሉ ደነዞች ናቸው። በጣም የምትገርሙ ደነዝ የምትለዋን ቃል ይቅርታ አድርጉልኝ፣ ፐርፐዝ ነው የተጠቀምኳት እናንተን ለማበስ።
ጌታ ኢየሱስ ክርስቶስ የምህረት መንፈስ ነው የሰጠን፣ የይቅርታ መንፈስ ነው የሰጠን፣ የምንከባበርበትን መንፈስ ነው የሰጠን እንጂ ሟርት መንፈስ መልሳችሁ ሰው ግደሉ የሚል መንፈስ አለ። ይሄ ያጋንንት ነው። ሶ ቤዚክ ሆኖ ከጌታ ከኢየሱስ ክርስቶስ ባህሪ ጋር የሚጋጭ አሰራር ነው። ስለዚህ የአስተምህሮ ስህተት አለበት፣ የአሰራር ስህተት አለበት፣ የልምምድ ስህተት አለበት። ደግሞ ስህተቶቹ የሚታለፉ ኮምፕሮማይዝ የሚደረጉ አይደለም።